ፖስ ፕሮጀክት ለሰራችሁ አስደሳች ዜና አለ። ስለሱ እንመለከታለን። ከዚህም በተጨማሪ ባይናንስ አራተኛውን ሜጋ ድሮፕ አዘጋጅቷል እና እዚህ ላይ በመሳተፍ ብቻ $20 ጀምሮ በቀላሉ ፕሮፊት የምታገኙበትን መንገድ ይዤላችሁ መጥቻለሁ። ይሄ ድል በፍጹም ሊያመልጣችሁ አይገባም። አንድ ታስክ በመስራት ብቻ ነው $20 ጀምሮ በቀላሉ ማግኘት የምችሉት። ስለዚህ ሁላችሁም እስከ መጨረሻው ድረስ በመከታተል የዚህ ድል ተካፋይ መሆን ትችላላችሁ። የዛሬው ፕሮግራም እንደሚጠቅማችሁ እርግጠኛ ስለሆንኩኝ እስከ መጨረሻው ድረስ መከታተላችሁ እንዳረሱ። ግን ከዛ ፊት ሁላችሁም ይሄን ቪዲዮ ላይክ አድርጋችሁ መጀመራችሁ እንዳረሱ። እንደዚሁም ሰብስክራይብ በማድረግ ቴክኖሎጂና ክሪፕቶ ነክ መረጃዎችን በየዕለቱ ማግኘት ትችላላችሁ። ወደ ፕሮግራሙ እናልፋለን። በመጀመሪያ ባይናንስ ሜጋ ድሮፕ ላይ እንዴት እንደምትሳተፉ አሳያችኋለሁ። ከዛ በመቀጠል ስለ ፖስት ያሉትን ነገሮች እንመለከታለን እና በመጀመሪያ ባይናንሳችሁ ቬሪፋይ አድርጋችሁ ማዘጋጀት አለባችሁ። ቬሪፋይ አላደረጋችሁ ወይም ደግሞ አካውንት የሌላችሁ ሰዎች ካላችሁ እንዴት አካውንት እንደሚከፈት እንዴት ቬሪፋይ እንደሚደረግ ቪዲዮ ስለሰራውላችሁ ከታች ዲስክሪፕሽን ላይ ሊንኩን አስቀምጬላችኋለሁ። እሱን ተመልክታችሁ መክፈት ትችላላችሁ እና ከከፈታችሁ በኋላ እዚህ ጋር ሞር የምትል ኦፕሽን አለች ወይም ደግሞ እዚህ ፊት ለፊት ላይም ሜጋ ድሮፕ የሚል ትፈልጋላችሁ። ካጣችሁ ሞር የምትሏን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል ወረድ ስትሉ እዚህ ጋር እንደምታዩ ሜጋ ድሮፕ የሚል አለ። እሱን ክሊክ ታደርጋላችሁ። በመቀጠል እዚህ ጋር የተለያዩ ቶክኖችን ያመጣላችኋል። እዚህ ጋር እንደምታዩቸው ሊስት የተደረጉ ናቸው። አሁን ላይ ግን 3 ቀን የቀረው አንድ ቶክን አለ። እሱም ከርነል ዳው ይሰኛል። እዚህ ጋር የምታዩት ማን ነው? አፕሪል 13 ላይ ነው ሊስት የሚደረገው የሚጠናቀቀው። ሶ እንዴት አድርገን እዚህ ላይ ፓርቲሲፔት ማድረግ እንደምችል ነው የማሳያችሁ ማን ነው። ስለዚህ ጋር ከርነል ዳው የምትሏን አንድ ጊዜ ክሊክ ታደርጋላችሁ። ከዛ በመቀጠል እንዴት አድርጋችሁ ፓርቲሲፔት ማድረግ እንደምችሉ እዚህ ጋር ያመጣላችኋል። በሁለት አይነት መንገድ ፓርቲሲፔት ማድረግ ትችላላችሁ። የመጀመሪያው ከዚህ ቀደም ቢኤንቢ ሎክ አድርጋችሁ ከነበረ በቀላሉ እዚህ ላይ መሳተፍ ትችላላችሁ። እንደዚሁም የተሻለ ቶክንም ማግኘት ትችላላችሁ። ሎክ ካደረጋችሁ ቢኤንቢ ያው ቢኤንቢ ሎክ ለማድረግ አንደኛ በርከት ያለ ቢኤንቢ ያስፈልጋችኋል። እንደዚሁም ደግሞ ከ30 ቀን በላይ ሎክ ማድረግ አለባችሁ እና በሆነ አጋጣሚ ሎክ አድርጋችሁ ከነበረ እናንተ የተሻለ ቶክን ማግኘት ትችላላችሁ። እኛ ግን እዚህ ላይ መሳተፍ ስለሚከብደን በቀላሉ አንድ ታስክ በማሟላቱ ብቻ እንዴት መሳተፍ እንደምችሉ አሳያችኋለሁ። ሁለተኛው ፓርቲሲፔት የምታደርጉት ደግሞ ታስክ በማጠናቀቅ ነው። እዚህ ጋር ከታች እንደምታዩት ኮምፕሊት ዌብስ ሪኩዌስት ይላል። ሶ ይህን በማጠናቀቅ ብቻ በቀላሉ መሳተፍ ትችላላችሁ። ሶ እንዴት አድርጋችሁ ነው የምታጠናቀቁት ምን አይነት ታስክ ነው የሚለውን ነገር ደግሞ ላሳያችሁ። እዚህ ጋር ስታርት ኩዌስት የምትሏን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል ይህን ታስክ ኮምፕሊት ለማድረግ በመጀመሪያ 0.013 ቢኤንቢ ወይም ደግሞ 10 ቢኤንቢ ያስፈልጋችኋል። ስለዚህ በቀላሉ መግዛት ትችላላችሁ። ፊ ምናምን ሊያስፈልግ ስለሚችል አጠቃላይ 0.014 ቢኤንቢ ብገዙ ሪኮመንድ አደርጋችኋለሁ። ግን እዚህ ጋር ማወቅ ያለባችሁ ነገር እዚህ ጋር የምታስገቡት ቢኤንቢ 0.013 የምታስገቡት ቢኤንቢ ለነሱ የሚሰጥ ወይም ደግሞ እነሱ የሚወስድባችሁ ሳይሆን ጊዜው ካለቀ በኋላ ማለት አፕሪል 13 ደርሶ ሊስት ከተደረገ በኋላ በቀላሉ አንስቴክ ማድረግ ወይም ደግሞ መልሳችሁ ማውጣት ትችላላችሁ ማለት ነው። ስለዚህ እዚህ ጋር 0.013 ቢኤንቢ የምታስገቡት ለነሱ የምትሰጡት መልሳችሁ ማውጣት ትችላላችሁ። ጀስት ፓርቲሲፔት ለማድረግ ነው ማለት ነው። ሶ አሁን ላይ 0.013 ቢኤንቢ ምን ያህል እንደሆነ ምን ያህል ዩኤስዲቲ እንደሚያስፈልጋችሁ ላሳያችሁ። እዚህ ጋር ፊት ለፊት ቢኤንቢ የሚላል እሱ ውስጥ ገባላችሁ ለመግዛት። ከዛ ባይ የሚለውን ትጫናላችሁ። በመቀጠል የሚያስፈልገን 0.013 ነው። ግን ያው ፊ ምናምን ሊቆራረጥ ስለሚችል ከ0.013 በታች እንዲሆንብን ዝም ብለን 0.014 እንለዋለን። 0.014 ማለት ወደ 8.1 አካባቢ ወደ 8.2 አካባቢ ያስፈልጋችኋል ማለት ነው። እንዳልኳችሁ አሁን $8 አውጥታችሁ እነሱ ያወስዱባችሁ መልሳችሁ ዊዝድሮ ማድረግ ይችላል ሊስት ከተደረገ በኋላ። ሶ ልክ እንደዚህ አድርጋችሁ ገዝታችሁ ታዘጋጃላችሁ ማለት። ካዘጋጃችሁ በኋላ ቀጣዩ ስቴፕ የሚሆነው ደግሞ ምንድነው? ከታች እዚች ጋር አሴት የምትል ኦፕሽን አለች። አሴት የሚለው ውስጥ ትገባላችሁ። ከዛ በመቀጠል እዚህ ጋር ከላይ ዋሌት የሚል አለ። ቀጥታ ዋሌት ላይ ትገባላችሁ። ሶ ቅድም የገዛችሁትን ወይም ደግሞ ያዘጋጃችሁትን ቢኤንቢ ወደ ዋሌታችሁ ትልካላችሁ። ለመላክ ቀላል ነው። እዚህ ጋር ሪሲቭ የምትሏን ትጫናላችሁ። በመቀጠል ዊዝድሮው ፍሮም ባይናንስ ኤክስቼንጅ ብሎን ትጫናላችሁ። ይህን ከተጫናችሁ በኋላ የምትልኩትን ቶክን ትመርጣላችሁ። እኛ ቢኤንቢ ስለሆነ የምልከው እዚህ ጋር ቢኤንቢ የሚል ያመጣላችኋል። ከዛ እሱ መርጣችሁ አማውንቱን አስገብታችሁ በቀላሉ ማስገባት ነው። ምንም የሚከብድ ነገር የለም። ሶ ልክ እንደዚህ አድርጋችሁ ወደ ዋሌታችሁ ከላካችሁ በኋላ ምንድነው የምታደርጉ? ለመሳተፍ ከታች እዚች ጋር ዲስከቨሪ የምትላለች እሷን አንድ ጊዜ ክሊክ ታደርጋላችሁ። ዲስከቨሪ የሚለው ውስጥ በምትገቡበት ጊዜ እዚህ ጋር ኤክስክሉሲቭ ኤርድሮፕ ብሎ በምትወት መልኩ ካርኔል ዳውን ልክ እንደዚህ ያመጣላችኋል። ከዚህ ጋር እንደምትወት ጆይን ነው የምትላለች እሷን
አንድ ጊዜ ክሊክ ታደርጋላችሁ። ከዛ መከተል ቀጥታ ፓርቲሲፔት ወደምታደርጉበት ቦታ ያመጣላችኋል። እኛ ታስኩን ስለሆነ ኮምፕሊት የምናደርገው እዚህ ጋር ከታች ስታርት ኩዊስት የምትለዋን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል ያው 0.013 ቢኤንቢ ወይም ደግሞ አስ ቢኤንቢ አዘጋጅታችኋል ብዬ አስባለሁ። ሶ ካዘጋጃችሁ በኋላ እዚህ ጋር ስታርት ነው የምትለዋን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል ልክ እንደዚህ ያመጣላችኋል እና እዚህ ጋር ታስኩን ኮምፕሊት ስታደርጉ ቬሪፋይ አድርጉ ምናምን ነው የሚላችሁ። እኛ ገና ታስኩን ልንሰራ ስለሆነ እዚህ ያለችዋን ኦኬ የምትለዋን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል ቀስታ ስቴክ ወደምታደርጉበት ቦታ ያስገባቸዋል እና ቅድም እንደነገርኳችሁ በአስ ቢኤንቢ ወይም ደግሞ በቢኤንቢ ስቴክ ማድረግ ትችላላችሁ። እኔ ያዘጋጀሁት በቢኤንቢ ስለሆነ እዚህ ጋር ስቴክ ቢኤንቢ የምትለዋን አንድ ጊዜ ክሊክ እናደርጋለን። እናንተ ያዘጋጃችሁትን ትመርጣላችሁ። አስ ቢኤንቢ ከሆነ ያላችሁ አስ ቢኤንቢን ትመርጣላችሁ። ቢኤንቢ ካላችሁ ደግሞ እኔ የመረጥኩትን ትመርጣላችሁ። ከዛ በመቀጠል ልክ እንደዚህ ካረጋችሁ በኋላ ቀጣዩ ስቴፕ የሚሆነው ከዋሌታችን ጋር ነው የምናገናኘው። እዚህ ጋር ኮኔክት ዋሌት የምትለው ስትጫኑ ልክ እንደዚህ ዋሌቶች ያመጣላችኋል። ከነዚህ መሀል እናንተ የምታገናኙት ከባይናንስ ዋሌታችሁ ጋር ነው። ስለዚህ እዚህ ጋር ባይናንስ ዋሌት የምትለዋን አንድ ጊዜ ክሊክ አድርጋችሁ ትመርጣላችሁ። በመቀጠል እዚህ ጋር ዲፖዚት የምትለዋን ትመርጣላችሁ። ዲፖዚት የምትሏን ከመረጣችሁ በኋላ ልክ እንደዚህ ባይናንስ ዋሌታችሁ ላይ ያለውን ቢኤንቢ ያመጣላችኋል። ኮኔክት ካደረጋችሁ በኋላ እንደምታዩት እኔ ጋ ያለው 0.014 ቢኤንቢ ነው። እናንተም ያው 0.013 አዘጋጅታችኋል ብዬ አስባለሁ። ይህን ካዘጋጃችሁ በኋላ እዚህ ጋር ታስገባላችሁ 0.013 ብላችሁ የሚያስፈልገውን ልክ እንደዚህ ቢኤንቢ ታስገባላችሁ። ጨመር ማድረጋችሁ ከፈለጋችሁ ማስገባት ትችላላችሁ። ዝም ብዬ 0.014 አልኩት። ልክ እንደዚህ አድርጋችሁ ካስገባችሁ በኋላ እዚህ ጋር ከታች ዲፖዚት የምትለዋን አንድ ጊዜ ክሊክ ታደርጋላችሁ። እንደምታዩት ፕሮሰስ እያደረገ ነው። ከዛ ልክ እንደዚህ ያመጣላችሁ ከታች ኮንፊርም የምትለዋን አንድ ጊዜ ክሊክ ታደርጋላችሁ ማለት ነው። ከዛ በመቀጠል እንደምታዩት ፕሮሰስ ማድረግ ይጀምራል። ከዛ እዚህ ጋር ፓስወርድ ታስገቡ ሲጠይቃችሁ ፓስወርዳችሁን ታስገባላችሁ። ፓተርናችሁ ወይም ደግሞ ፊንገር ፕሪንታችሁን ታስገባላችሁ ማለት ነው። ከዛ በመቀጠል እንደምታዩት ትራንዛክሽን ሰክሰስፉል ይላችኋል። አሁን ትራንዛክሽናችን እንደምታዩት ሰክሰስፉል ብሏል። እና ያው ያላችሁን በጠቅላላ ስታደርገው አስገቡ። አንዳንዴ ፊ የሚሆን ከሌላችሁ ኤረር ሊላችሁ ይችላል። እኛ አሁን አስገብተን ጨርሰናል። አሁን ታስኩን ስለጨረስን ቀጣዩ ስቴፕ የሚሆነው ቬሪፋይ ነው የምናደርገው። ከዛ በፊት ግን አፕሪል 13 ላይ እንዳልኳችሁ ይሄኛው ያልቃል፣ ሊስት ይደረጋል። በዚህን ጊዜ በሚያልቅበት ጊዜ ወዲያውኑ አናውንስ ማድረግላችሁ ወይም ደግሞ አዳዲስ ነገሮች ሲኖር ወዲያውኑ መጀመሪያ መለቅላችሁ ቴሌግራም ቻናላችን ላይ ስለሆነ ኮሜንት ላይ ባስቀመጥኩላችሁ ሊንክ የቴሌግራም ቻናላችንን መቀላቀላችሁን እንዳረሱ ማለት ነው። እና ቬሪፋይ ከማድረጋችን በፊት ሌላ የምነግራችሁ ነገር ምንድን ነው? እንዳልኳችሁ ስቴክ ያደረጋችሁትን ቢኤንቢ እነሱ አይወስዱትም። መልሳችሁ ዊዝድሮ ማድረግ ትችላላችሁ። ዊዝድሮ ለማድረግ ልክ እንደዚህ ከገባችሁ በኋላ እዚህ ጋር ዊዝድሮ የሚለው ስትገባላችሁ በመቀጠል ያስገባችሁትን ስቴክ ያደረጋችሁትን ባላንስ ልክ እንደዚህ ያመጣላችኋል። እና እዚህ ጋር ማወቅ ያለባችሁ አሁን አስገብታችሁ አሁን ማውጣት የለባችሁም። ሊስት ከተደረገ የሚያስፈልገው ሪዋርድን ካገኛችሁ በኋላ ነው ቀስ ብላችሁ ማውጣት የምችሉ። ጊዜው ሳይደርስ የምታወጡ ከሆነ ምንም አይነት ነገር አታገኙም። ስለዚህ ጊዜው ከደረሰ በኋላ እናንተ እዚህ ጋር ገብታችሁ በቀላሉ ዊዝድሮ ታደርጋላችሁ። ከዛ ወደ ዋሌታችሁ የሚመለስላችሁ ይሆናል ማለት ነው። እና በዚህ መንገድ ዊዝድሮ ማድረግ ትችላላችሁ። አሁን ደግሞ እንዴት አድርገን በቀላሉ ቬሪፋይ ማድረግ እንደምችል ላሳይ። ቀጥታ ወደ ባይናንስ ዋሌታችሁ ትገባላችሁ። እንደምትዩት ያለኝን ባላንስ ቀንሶብኛል። ቀጥታ ወደዛ ዲፖዚት ስላደረኩኝ ቀጥታ ዲስከቨር ወደሚለው ትገባላችሁ። በመቀጠል በቅድሙ ስቴፕ መሰረት እዚህ ጋር ትሄዱና ከርነል ዳው የምትለዋን አንድ ጊዜ ክሊክ ታደርጋላችሁ። ከዛ በመቀጠል ልክ እንደዚህ ያመጣላችሁ ከታች ስታርት ኩዊስት የምትለዋን አንድ ጊዜ ክሊክ ታደርጋላችሁ። አሁን ታስኩን ኮምፕሌት ስላደረገ ምንድነው የምናደርገው? እዚህ ጋር ቬሪፋይ የምትላለች እሷን አንድ ጊዜ ክሊክ ታደርጋላችሁ። ከዛ በምታዩት መልኩ ታስክ ኮምፕሌትድ ይላችሁ። አሁን የሚያስፈልገውን ታስክ በዚህ መልኩ ኮምፕሊት አድርገን ጨርሰናል ማለት ነው። አሁን ቀጣዩ ስቴፕ የሚሆነው ምንድነው? እንዳልኳችሁ ለ3 ቀን ነው የሚቆየው። አፕሪል 13 ላይ ይጠናቀቃል። ሊስት በሚደረግበት ጊዜ የሚያስፈልገው ቶክን ለእናንተ የሚደርስላችሁ እና ሪዋርዱ ቀስታ የሚገባላችሁ ወደ ባይናንስ ኤክስቼንጃችሁ ነው። እዚጋ እንደምታዩት እስካሁን ፓርቲሲፔት ያደረጉት ወደ 463 ሺህ የሚጠጉ ሰዎች ፓርቲሲፔት አድርጓል ማለት ነው። በዚህ መንገድ በቀላሉ ፓርቲሲፔት ማድረግ ትችላላችሁ። እንዳልኳችሁ አዲስ ነገር ስለ ወዲያውኑ አናውንስ ማድረግላችሁ ቴሌግራም ቻናላችን ላይ ስለሆነ ኮሜንት ላይ ባስቀመጥኩላችሁ ሊንክ መቀላቀላችሁ እንዳረሱ። ፓውስን በተመለከተ ደግሞ ያለውን ነገር ስንመለከት ፓውስ ኤግዛክት ሊስት የሚደረግበት ቀን ታውቋል። አፕሪል 16 ላይ ሊስት እንደሚደረግ ኦፊሻሊ አናውንስ አድርጓል ማለት ነው። አፕሪል 16 ማለት
የፊታችን ሮብ ሊስት የሚደረገው ነው ማለት ነው። ከእሱ ጋር ተያይዞ የተለያዩ አፕዴቶችን በየቀኑ አናውንስ እንደሚያደርጉ ተናግረዋል። ከዚህም በተጨማሪ ከዚህ ቀደም ቢትጌት እና ባይቢት ነበሩ ኤክስቼንጆች የተጨመሩ፣ ሌሎች ኤክስቼንጆችም እስከዚያ ይጨምራል ተብሎ ይጠበቃል። ከዚህም በተጨማሪ በዛሬው ዕለት ሜክስ ላይ ፕሪ ማርኬት የጀመረ ሲሆን የፕሪ ማርኬቱም ዋጋ ይህን ይመስላል። ግን እዚህ ጋር ማወቅ ያለባችሁ ነገር ፕሪ ማርኬቱ ላይ ያለው ዋጋ ሊስት ሲደረግ ካለው ዋጋ ጋር ይመሳሰላል ማለትም አይደለም። ይህን ማወቅ አለባችሁ። ያላችሁን ቶክን በዚህ ሂሳብ እያሰላችሁ በጣም ትንሽ ነው ማገኘው እስካም ነው ምናምን ማለት የለባችሁ። ምክንያቱም ምንጊዜም ቢሆን ማወቅ ያለባችሁ ፕሪ ማርኬት ዋጋና ሊስት ፕራይስ በፍጹም የሚገናኙ ነገሮች አይደለም ማለት ነው። ይህን ከግንዛቤ ውስጥ ማስገባታችሁ እንዳረሱ እና አዲስ ነገር ሲኖር ወዲያውኑ ቴሌግራም ቻናል ላይ አከታትዬ አናው ስራ ማድረግላችሁ ኮሜንት ላይ ባስቀመጥኩላችሁ ሊንክ መቀላቀላችሁን እንዳረሱ። የዛሬ ፕሮግራም ይመስላል። በቀጣይ ብሎ ቪዲዮ እስከምንገናኝ ይመቻችሁ።